ቦታ ነው ምንድነው ካንስሌሽኑን ይዛ ስትወጣ የምታረገው ነው ግራ ይገባል። አንደኛ ደረጃ ማረፊያ ቦታ የላትም። ሁለተኛ ደረጃ ለሕክምናው የሚያስፈልጋት ነገር የለም። ካንስሌሽኑን ከወሰደች ራሱ ቪዛ መሰራት አለበት። ጥያቄ ሕክምና ከጀመረች በኋላ ገና ይቺ ልጅ ቪዛዋ ምንም ሳይኖር ሕክምና እንደገና ትጀምራለች። እንደገና ነይቶሎ ተከንስላ ሕክምና ትጀምራለች ብሎ ማን ነው ቃል የሚገባላት? ማን ነው የሕክምና ብር ያንን ሁሉ የሚያሰባስብላት? ማን ነው ይሄንን የሚያደርግላት? አሁን እሷ እንዳለችው ሶሲ እሷ የካንሰር ታማሚ ሆና መከንሰል እንደማይቻል የምታውቁ ከሆነ ማሜንን ሰፖርት ያርጋት ይርዳት። ከዛ ውጪ የቪዛ ብር ችግር የለውም፣ ቪዛ ይሰራላታል። ከተሰራ በኋላ ሕክምናዋስ በምንድን ነው የምትታከመው? ምን ከምን አርጋ ነው የምትጀምረው? እንዴትስ ተቀምጣ ነው የሚሆነው? ይሄ እኮ በጣም ከባድ ነው። ምክንያቱም ብዙ ሪስክ የሚጠይቅ አሁን ለምሳሌ እኔ በቃ ቪዛሽን ይሰራልሽ እዚህ ትታከመ እሷ ቅድም እንዳለችው ማሜ እንደነገረኝ ፍሪ መታከሚያ ኑሯት ቪዛዋ ከሆነ ችግሯ ኢሚዲየትሊ ኢመርጀንሲ ነገ ቁጭ ብለን አሰባስበን ቪዛዋን እናሰራላት፣ ችግር የለም። ከዛስ ኤደን ብዙ አትጻፊ፣ ሰማንሽ፣ መጻፍ አይጠበቅብሽም። ቪዛዋ ይሰራላት ትላለሽ። አንዱ አንቺ ነሽ፣ እኔ አሰርኝ። ግን ይቺ ልጅ ቪዛ ተሰራላት፣ ውጭ ወጣች። ከዛ በኋላስ ሕክምናውስ ምን ትበላለች? ምን ትጠጣለች? ስራ አሰራ ምን አትልም። ከዛስ 0.5 ሳንቲም የለም። እንዴት ነው ሁሉ ጊዜ እርዳታ እንደዚህ እየሆነች ታለቅስ ትኖራለች ነው ወይ? ይሄንን ማሰብ አለባችሁ መጀመሪያ። እኔ እንኳን ቪዛው ላይ ፎከስ አላደረኩም። ፎከስ ያደረኩት አትሊስት የሕክምና እስከ 10 ድረስ ምርመራ አላት። እሱ ምርመራ ከወሰደች ከዛ በኋላ ያለው ነገር አላቅም። ምርመራዋ ላይ ነው በጣም ፎከስ ያደረኩት። እስከ 10 ድረስ የምትወስደው ምርመራ ስንት ብር ነው የሚፈጀው? ስንት ነው የሚፈጀው ጠቅላላ? አሁን ሰሞኑን የታዘዘልሽ አንደኛው ኤምአርአይ ቦንስ የሚባለው 2500 ምናምን ብር እንደሆነ ነግረውኛል። ሌሎቹ ግን ኤደን ድርጅት የምትለው እኮ አሁን እየተናገሩ እኮ ነው። ኤደን ጀማል እስቲ ነይ ቶሎ ገብተሽ ወይ ሀሳብሽን ስጪ። በኮሜንት በጣም ጨቀጨቅሽን። እሷ የምትለው አሁን ድርጅት የምትለው ቫልዩም የለውም። ምክንያቱም ሹር የሆነ ነገር የላትም። ገባሽ? አንደኛ ሹር የሆነ ነገር የላትም። ሁለተኛ አሁን ስትከነሰል እንደተባለው ሁሉም ነገር ማርቲ እንዳለችው ከዛ ውስጥ ይወጣል። ቢኮዝ ፕሮሰስ የጀመረችው በእነሱ ነው። ስለዚህ ማሜ አንተ ምንድነው የምትለው? ማሜ እባክህ ሳሪ አሁን ይኸውልሽ ያላት መፍትሄ አሁን ዛሬ ከሆነ አሁን ያሳወቋት ካንስል እንደሚደረግ ካሳወቋት 1 ወር ግሬስ ፒሪየድ ይሰጧታል ግዴታ ማለት ነው። በዛ 1 ወር ጊዜ ውስጥ ካንስል ሳይደረግ አሁን በስማን ቼክ ሳደርግ አልጀሊላ ስር ነው አይደለ? አልጀሊላ ፋውንዴሽን ስር ነው ያለውና ከነሱ ጋር አክቲቭ እንደሆነ ኮንፈርም እስከሚያደርጉልሽ ግስ በ1 ወር ውስጥ ከጨረሽ ከነሱ ጋር it will be possible። ገብቶሻል አይደለ? ግን አሁን ያለሽ ዲኤምሲሲ ካምፓኒ ነው አሁን ካንስል መሆን አለበት ምናምን ነገር ብሎ የሚሆን ከሆነ ግዴታ ቪዛ ሊያስፈልጋት ነው ያኛውን በዛ ካምፓኒ ክትትል ለማድረግ እንዳልሽ። ከዛ በኋላ ደግሞ መታከም የምትችል ከሆነ ድርጅቱ የሚያሳክማት ከሆነ ነገ ቁጭ ብለን ቪዛ የሚሰጣት ሰው ነፃ እንፈልጋለን። ለቪዛ ፕሮሰስ ማሰሪያ ነፃም ሰጣችሁ ፕሮሰስ አድርጉ ስለማንልኛ የቪዛ የፕሮሰሱ 4000 ምናምን ብር ሰው ማሜ እናዋጣላታለን። ችግሩ እኮ ሳሪ አንቺ ያልሽው ነው። አንቺ ያልሽው ነገር ነው ችግሩ። አሁን የት ሄደ እኮ ቪዛ ተሰራልን ግን ለ1 ወር ቤት ኪራይ ከፈልንላት፣ ለ1 ወር የምትበላው አደረግንላት። ኔክስት ንገር አና ተመልሰሽ ወደ ስራ ነው አይደል ለመግባት የምትፈልጊው? ከዛ በኋላ አዎ ጤናዬን ካገኘሁኝ ወደ ስራ ነው መግባት የምፈልገው። አሁንም እኮ እየሰራው ነው። አሁንም እኮ ቆሜ እየሰራው ነው። ምክንያቱም መታከም ግድ ስላለብኝ ማለት ነው። ሴትዮዬንም የነገርኳት ይሄንን ነበር። በቃ እየሰራው አቅሜ እስኪችል አንቺ ጋር እየሰራውኝ ቢያንስ ይሄ ኢንሹራንሱ ያግዘኛልና አንቺ ጋር ሆኜ ልታከም ነበር እያልኩ ስለምናቴ ነበር። ግን ምንድነው ካምፓኒው ይሄንን ውሳኔ ምክንያቱም መክፈል ስለማይፈልጉ ማለት ነው። አሁን ምን እየከፈሉ ነው እነሱ?
የህክምናሽን ሕክምናዬ ሳይሆን ወር ላይ ለእኔና ለምሳሌ በእኔ እነሱ መርጠው ስላመጡኝ 2200 ድራም ይከፍላሉ። 1200ን እሱ ወስዶ 1000 ብሩ ለእኔ ይከፍለኛል ማለት ነው። ከዚህ በኋላ እሱ ጥቅም ይህንን አይከፍልም አልከፍልም ስላለ ያው ካልከፈለ አለ ጥቅም እኔ ምን አደርጋለሁ ማለት ነው። ኦኬ ዲኤምሲሲ ግን ሲያሰራችሁ በአይዲያችሁ አንደር ዲኤምሲሲ ነው የሚሆነው ወይስ በሰዎቹ በአሰሪዎቻችሁ ስም ነው የሚሆነው? ማለት እኔ ሙሉ በሜድሲሲ አይደለም የመጣሁት። እኔ ከዚህ በፊት ራሱ ለመቀየር ፈልጌ በጣም ችግር ውስጥ ስራ እየበዛብኝ በቃ ከአቅሜ በላይ ከሌሎቹ ሰራተኞች ላይ ስራ እየበዛብኝ በቃ ከአቅሜ በላይ ሆኖብኝ በቃ መቀየር በማን ስም ነው ያለሽው? በሜድሲሲ ነው ያለሽው ወይስ በሰዎቹ በአሰሪዎቹ ስም ነው ያለሽው? ቆይ ያንን እና እየነገርኩ ስጠይቃቸው እነሱን ሴትዮሽ አልፈልጋትም ብላ እስካላከሽ ድረስ እኛ ስራ በዝቶባታል ብለን መውሰድ አንችልም አሉ። ምክንያቱም ሴትዮዋ ናት መውሰድ የምችለው በእኔ ላይ፣ ምክንያቱም ያሰራችው ወረቀቴን እሷ ናት ማለት ነው እንደተረዳሁት ከሆነ። አይዲሽ ላይ ያለው እሱ ቪዛና ትኬት ነው እሱ እንትን የሚለው ማለት ነው። አይዲው እጅሽ ላይ ነው አይደል? አይዲሽ ላይ ያለው ምንድን ነው ስፖንሰሩ? እሱ ወረቀቶቹ ምናምን እኮ የለም። አይዲው እኔ ጋ ነው። ባለፈው ለሕክምና ውስጥ ጠይቃቸው ፓስፖርት ኮፒ ይኸውልሽ ሀና አይዲሽ ላይ ጀርባው ላይ ስም አለ። ያንን ነው ስትጠየቂ ፖይንቱን ለመናገር ሞክሪ። አይዲው ጀርባ ላይ ስም አለ። ያ ስም ማን ነው? ሌላው ነገር ደግሞ መሐመድ ወንድሜ አንድ ሰው እኮ ቪዛ ሲሰራ እስከነ ኢንሹራንሱ አይደለም ሌላ አንድ አመት አታሳይ። አይዲሽን እዚህ ጋር አይዲሽን አታሳይ። ይዘጋል። አርገሽ አሳይ። መሐመድ ምን አልሽኝ? እኔ የምልህ ቆይ አንድ ጊዜ ሲሰራ ማለት ነው ኢንሹራንሷ ለአንድ አመት ኮንትራት ሙሉውን ከፍለው አይደል እንደ ከቪዛ 2 አመት ጋር የሚያተሩልን ሴትዮዋ ምን ብትከፍል ነው እሷ ነች የምትከፍለው ያለችው? ያልተረዳሁት ነገር ማለት ነው። አሁን እስቲ እሱን ክሊር ለማድረግ አሁን ስፖንሰር የሆነውን ካምፓኒ ከሆነ ካምፓኒውን ነው ቀጥታ ማውራት የምትችለው፣ ሴትዮዋን ማውራት አትችልም። ገባሽ? ካምፓኒው ነው አለች እኮ አይደለ? ዲኤምሲሲ ነው የሚለው ከኋላ በኩል የተጻፈው ሜድሲሲ ዴሞንስትሬቲቭ ወርከር ነው የሚለው። ካምፓኒው እነሱ ናቸው። ካምፓኒው ነው ስፖንሰር ሴትዮዋ። ስለዚህ አንቺ ናይ ካሉሽ ሁላ መሄድ ትችላለሽ እነሱ ጋር ወደ ኦፊስ፣ ምንም ችግር የለውም። ግን አሁን ሜዲሲስን ነው እንጂ ማናገር የምንችለው ሴትዮዋን አይደለም። ምክንያቱም ሴትዮዋ የምትወስነው ነገር የለም እዚህ ላይ። እሷ ከሜዲሲሲ ጋር ነው ኮንትራት ያደረገችው እንጂ አንቺን አይደለም የያዘችሽ። አዎ ይሆናል። አንቺን ከሜዲሲሲ ጋር ኮንትራት ትወስድና አንቺን ለዚህ ያህል ጊዜ ለማሰራት ብላ አንቺን በኮንትራት ትወስድሻለች እንጂ ስፖንሰርሽ ዳይሬክት ስፖንሰርሽ አይደለችም። እና አሁን ካምፓኒው ነው የአንቺ ዳይሬክት ስፖንሰር። ካንስል ሊያደርግሽ የሚችለው ካምፓኒው ነው። ገብቶሻል? ሴትዮዋ አይደለች። አዎ እየጻፈልኝም ያለው እኔና ያ ፈርሚ ነው እያለኝ ያለ የካንስሌሽኑን ወረቀት ስትሄጂ የምትፈሪው አንቺ በራስሽ ፍላጎት እንደለቀቅሽ ነው። ታዩ ወለየዋ አይ እነሱ አሁን እንደዛ ነው የጻፉ ያሉት፣ እንደዛ እንዳረግ ነው እንትን እያሉ ያሉት። ሶ ካንሰል እንድታደርጊ አንቺ ካንሰል አፈርሚ የሚሉሽ አንቺ እንድትተባበሪያቸው ነው ለካንስሌሽኑ። ገብቶሻል አይደለ? ስለዚህ አሁን አንድ ያለሽ አማራጭ ግሬስ ፔሪድ መጠየቅ ነው። እሺ የ30 ቀን አሳውቃችሁኛል። የ30 ቀን ጊዜ ትሰጡኛላችሁ ከመከንሰሉ በፊት ኖቲስ ፔሪድ የሚባለውን ማለት ነው። ኢሜይል አርጊላቸው። እሺ አሁን በዋትስአፕ እየተጻጻፉ ስለሆነ በዛው በዋትስአፕሽ በካምፓኒ ፕሮፌሽናል እንዲሆን ደግሞ ኢሜይል ላይ ፔስት ኮፒ ታርግላቸው። ኢሜይል ጀስት ፕሮፌሽናል ነው። ገባ? ኖቲስ ፔሪድ የ30 ቀን ኖቲስ ፔሪድን ሰጡኝ። ህክምናዬንም መጨረስ አለብኝ። ስለዚህ ኖቲስ ፔሪድ ሰጡኝ ከመከንሰላችሁ በፊት ምናምን ብለሽ ንገሪያቸው። በዋትስአፕ እስከዛ ግን
አልጀሊላ ወይም በስማ ያልሽው ሜዲካል ሴንተር ጋር የሚፈልጉትን ዶክመንት አስገቢ ላኪላቸው። አይ አሁን እኮ እኔ ችግሬ እሱን ዶክሜንት ከየት አመጣዋለሁ ነው ችግሬ። እስካሁንም ያላኩበት ምክንያት ከየት አመጣዋለሁ? ለምሳሌ ባለፈው ሜዲሲን በምጠይቅበት ጊዜ ፓስፖርት አታችመንት ላከልኝ፣ አይዲው እኔ ጋ ነው። ከዛ የስራ ኮንትራት ይፈልጋሉ እንደላኩል እዛ ወረቀቱ ላይ ይላል ስክሪንሾት አድርጌ እሱን ነገሮች ይፈልጋሉ። እኔ ጋ የለም እሱ ነገር። ለምን ካምፓኒ ሪጅስተር ታደርጊ? አይሆንም። ካምፓኒሽን ለምን አትጠይቂም? ጠይቄያቸዋለሁ። እንደውም ለእኔ መስጠት ያውቃሉ። ራሱ ይሄ ካምፓኒ እኔ እንዲያግዘኝ እንደሚፈልጉላ ያውቃሉ። እኔ ለእኔ እንኳን መሰጠት ከሌለበት ይሄ ዶክሜንት ላኩልኝ ሁላ ብያቸዋለሁ። ግን እነሱ ፓስፖርቱን ብቻ ነው አታችመንት ሊልኩልኝ ፈቃደኛ የሆኑ። ሴትዮዋም እነሱ ጋር ነው ትላለች፣ እነሱም ደግሞ እሷ ጋር ነው። ሴትዮሽን መሴጅ ሁላ አለ የላኩልኝ እንደዛ እያሉ። አሁን እስቲ ምን መሆን አለበት ወደሚለው ወደ ገደለው ይገባና ሳሪዬም ስራው ወደ ስራው እንትን ትበል። ሰዓቷን ያዝ። ኤምኬ እንዴት ነህ ወንድም? አሁን ውስብስብ ሆነ ካምፓኒው። ጋይስ ምን እንደምትሉ አልገባኝም። እኔም ደግሞ እዚህ ጋር ከላይ የምታዩት ማዕዚ ሰው ይዛ መታ ልጅቷ ወደ ሀገር ለመግባት እቃዋን ለመሸጥ ፈልጋ እኔም ቁጭ ላይ እየጠበቀች ነው። ስለዚህ ምን እንደምትሉ እራሱ አልገባኝም ማለት ግን ሀኒ አሁን እንዳልኩሽ ባድርጊ። ለማንኛውም አሁን እሱን እርምጃ ውሰጂ። ግን ከዛ በኋላ መደረግ ያለባቸውን ነገሮች ምናልባት ከዛ በኋላ በስነ ስርዓት የሚያስፈልግሽን ነገር ቁጭ አድርገሽ ከዛ በኋላ እናወራበታለን። አሁን ግን መፍትሄው ካምፓኒሽ የ30 ቀኑን ጊዜ እንዲሰጥሽ አድርጊ። ከእንደገና ግን ኮንትራትሽ እንዲሰጡሽ አድርጊ ለእነሱ ለመላክ ኮንትራት ኦር ደግሞ የሳላሪ ሰርተፊኬትሽን። ሳላሪ ሰርተፊኬት ከሰጡሽ ኮንትራት አያስፈልግሽም። እነሱን ሳልጠይቅ በሌላ መንገድ ማግኘት ይችላሉ። ምክንያቱም ይህንን በተደጋጋሚ ጠይቄያቸዋለሁ። በተደጋጋሚ እንደሚያስፈልግ አታችመንቱን ራሱ ፍራውድ አድርጌ ወደ እነሱ ልኬላቸዋለሁ። ሞህሪ አፕ ላይ ይወጣል እንዴ? ሞህሪ አፕሊኬሽን አለሽ? የለኝም። ዩኤስኤ ፓስ ብቻ ነው ያለኝ። ሞህሪ አፕሊኬሽን ካለሽ ሞህሪ አፕሊኬሽን አውርጂ እና በየፓስ ሎጊን አድርገሽ የኮንትራት ፔፐር ከዛ ላይ መውጣት ይቻላል ከቻልሽበት። ወይም ዳውንሎድ አድርጌና እኔ ጋር አደርግሻለሁ። እሺ ግን ያለኝ አሁን ሰዓት ብቻ ነው። አሁን ለምሳሌ አሁን እነሱ አይሰማም። አትሰሚም ሀኒ ማለት እነሱ አሁን ድምፅሽ ታፍኗል። ማይኮን ይዘሽ ነው መሰለኝ። እነሱ አሁን ጠዋት ተነስተሽ ነይ እያሉኝ ነው ማለት ነው። ይሄ አሁን ሰዎቹም ካምፓኒዎቹም ተስማምተውበት ወስነው ነው መቼም ይሄን እንደዚህ እያሉኝ ያሉት። እኔ አልሄድም ማለት እችላለሁ? ኖ አሁን አልሄድም ማለት አትችይም። እነሱ ስፖንሰሮች አይደለም። ወደ ካምፓኒ መሄድ ትችያለሽ፣ ግን ለካምፓኒ ጻፊላቸው ኖቲስ ፔሪየድ 30 ቀን ጊዜ ስጡኝ ካንሰል ከማድረጌ በፊት። እሺ ሄደሽ ወረቀት ምንም ነገር እንዳትፈርሚ። እሺ ፈርሚ የተባልሽውን ምንም አይነት ነገር እንዳትፈርሚ። ከዛ በኋላ ከተባልሽው የሕክምና ተቋም ጋር ዶክመንቴሽን ላኪላቸው። እነሱ ኮንፈርም አድርገውሽ ወደ ሕክምና ከገባሽ በኋላ ከዛ በኋላ ካንሰል ቢደረግ ችግር የለውም። ባይዘው ኦልሬዲ እነሱ ኮንፈርም አድርገውሽ ከተቀበሉሽ በኋላ ችግር የለውም። ይሄ አፕሊኬሽን ምክንያቱም ይኸውልሽ ካንስል ከተደረግሽ በኋላ 30 ቀን ኢንሹራንስሽ አክቲቭ ነው። 28 ቀን ኦልሞስት አክቲቭ ነው የሚሆነው የካንስሌሽን ፔሪድሽ እስከሚያልቅ ድረስ። እሺ ይሄ ስሙ ማን ነው? እንትን ዳውንሎድ የማደርገው ሞህሪ ዋትስአፕሽ ላይ ልክልሻለሁ። እሺ ፈጣሪ እርዳሽ። ራስሽን እንትን በይ ትሪት አድርጌ። በዚህ ወይ ከእንደዚህ አይነት በሽታ ማገገም ከባድ ነው። መጀመሪያ ሰልፍ ትሪትመንት ይቀድማል። እንደዚህ አይነት በሽታ ሲሉ ራስሽ ስትቆሚ ነው
በሽታውን መቋቋም የምትችይው። ጥሩ ጥንካሬ ሲኖርሽ በሽታውን መታገል ትችላለሽ። እንደዚህ አሁን ልፍስፍስ ሆነሽ ነገሮችን መቋቋም አትችይም። ለልጆችሽ የምታስቢ ከሆነ አሁን በስነ ስርዓት ራስሽን ትሪት ለማድረግ እና ያለውን ነገር ለመጋፈጥ ሞክሪ። ልፍስፍስ አትሆኝ። እሺ ማልቀስ ትርጉም የለውም። አልቅሰሽ የሚመጣ ነገር የለም። ትርፍ የለውም። ትርፍ ያለው ቢሆን አልቅስ እንልሻለን። ገብቶሻል? ግን ምንም ትርጉም የለውም ማልቀሱ። አሁን ያለብሽን ነገር ዋጥ አድርጊው። ራስሽን ትሪት አድርጊ። ምንም እንደማትሆኝ ተስፋ እንድትሰጠሽ እያሰብሽ እሱን ተስፋሽን ተጠቀሚበት። ያለሽን እድል ተጠቀሚበት። እሺ አይዞሽ እሺ እህቴ፣ እግዚአብሔር ይረዳሻል። እሺ ውዴ። እና አክሰፕት አድርጊው ማለት ማንም ሰው ይታመን በቃ አሞኛል ግን እንዴት ነው መዳን ያለብኝ የሚለው ላይ እንትን አድርጊሽ። እሺ እግዚአብሔር ደግሞ በጣም እድለኛ ነሽ። በነገራችን ላይ ከ4ኛ ስቴጅ ወደ 2ኛ መውረድ እግዚአብሔርን ይሄን እግዚአብሔር ማመስገን አለብሽ። በጣም እድለኛ ነሽ። በእውነት ነው የምልሽ። በጣም ከባድ ነው 4 ስቴጅ። ማሜ ያለሽን ነገር አድርጊሽ። ዋትስአፕ ላይ ይልክልሻል። ዳውንሎድ አድርገሽ ላይክ ተንቀሳቀሽ ካሁን ጀምሮ ማለት ነው። እሺ ውዴ። አሜን አሜን። ቀጠሮሽ መቼ ነው አሁን? ማርቲ እሱን አውራት። እሺ በቃ በውስጥ እሺ ማርቲ በውስጥ አውሩና ከዛ በኋላ የሚያስፈልጋትን ነገር ምናምን እንቅጭ። ትክክለኛውን ፖይንት ያለው ነገር ሲመጣ እኮ ማሜ አሁን ምን እንደምናግዛት እራሱን ያላወቅኩም። ምንድነው የምናግዛት? ጨርሱና አሁን የሚቀራቸው ሂደት አለ። እሱን ይጨርሱና ከዛ በኋላ አሁን ማለት አሁን 16 ከመምጣቱ በፊት የማረጋቸው ቪዲዮ ራሱ የማረግ ግዴታ አለብኝ። 2ኛ ኪሞን ለመውሰድ እሱን የማረግ ግዴታ አለብኝ። እሱን ሳላረግ ኪሞ ጋር መቅረብ እንደማልችል፣ ምክንያቱም የሚሰጠኝ ማንኛውም የሚወስደውን አይነት ምርመራ እንደሆነ ነው እየነገረኝ ያለው ማለት ኪሞ። ስለዚህ ለእኔ የተመረጠ የትኛው ለእኔ አዋጭ ይሆናል የሚለውን እሱን መውሰድ አልችልም። ይህንን እንትን ካላልኩኝ፣ ምርመራዎች እንትን ካላልኩኝ ነው ቃሉማ ወረቀቱን ምናምን ይዤ በ16 መቅረብ እንዳለብኝ ነው። ጠቅላላ ወጪው ስንት ነው የሱ? እኔ የአንዱን ብቻ ነው የማውቀው። የአንዱ 2500 ብር እንዳሉ፣ ምክንያቱም እሱን ላሰራ በሄድኩበት ሰዓት ነው ያኛውንም 2700 ብር ብለውኝ ዶክተሮቹ ያሰሩልኝ ፊሽ ቴስት የሚባለውን። ኦኬ ማሜ እስኪ አንድ በለኝ፣ መናገር ሁሉ አቃተኝ። አሁን ያለውን ነገር እንወቀዋ። ማርቲ ይኸውልሽ ዛሬን ምንም ችግር የለውም። ዛሬን አሁን በትክክል ተረጋጊና ያለው የሚያስፈልግሽን ነገር በደንብ ወቂውና ከዛ በኋላ ነገም እኮ ሳሪ አለች፣ ምንም ችግር የለውም። እሺ ሀና እርዷት። ቲጂ ምን እንርዳት? ምንድነው አሁን የምንረዳት ነገር ምንድነው? እርዷት። እሺ ምን እንረዳት ማለት ግን ምን እንረዳት? መጀመሪያ እኛ ዛሬ ማታ ራስሽን አረጋጊ። እሺ መጀመሪያ አንደኛ ስትመጣ እኛ መረጃ እንፈልጋለን፣ ኤቪደንስ እንፈልጋለን። በኤቪደንስ ነው የምንረዳ። 1 2 መኖሪያ ቤት ነው የምትፈልገው? የሕክምና ብር ነው የምትፈልግ? ኖ ወይ እኔ ጥያቄው ራሱ አልገባኝም። ስለዚህ እማግዛት ነገር ሲኖር ይሄ ነው ሳሪ፣ ይሄ ነገር ስለተባልኩኝ ይሄንን አግዢ ነው። እሺ የምችለውን ይሄንን የማልችለውን ብዬ እነግራታለሁ። ያለበለዚያ ምንድነው ማግዛት? ሳሪዬ ይኸውልሽ በቃ ነገሮችን እናሳጥረውና ትረጋጋና ታስብ። ዛሬ የራሷን ውሳኔ ትወስን። ወደ ካምፓኒው መሄድ ያለባትን ትሂድ። አሁን ላለችው ሕክምና የሚያስፈልገውን እዛ ካምፓኒ ከሄደች በኋላ የሚያስፈልገውን ሙሉን ነገር ታስብና እሱን ለማሜ ቀጥታ ኮንታክት ታርገው ሙሉ የሕክምና መረጃዎቿን እያንዳንዷን ልካለታለች ለሱ በዋሳብ።
ሙሉ ለሙሉ ልካለታለች። ከሱ ጋር ኮንታክት አድርጊው። ከዛ ውጪ አሁን ላይ ያለችውን ህክምና እያንዳንዱን ታስብና ራሷን አረጋግታ መናገር ስላልቻለች እኔ ኮንታክት አድርግሻለሁ በቃ እንዲህ ብላለች ብዬልሻለሁ ወይ ራሷ መጣ ቀጥታ ትናገራለች። በቃ ማርቲ እሰማለሁ ጋይስ ወይማ እሰማለሁ ወይስ አልሰማም? እየሰማሁሽ ነው። ወጣ ገባ ያልሽ ነው ከገባሽ ጀምሮ አሁንስ እኔ እንጃ ሳርዬ እታያለሁ ጋይስ ፖዝ ነው የሚለው ሳርዬ ታፕ ኮፒ ሊንክ ሼር አድርጉ እስቲ ፕሊዝ። እኔ ምንሽ ማርቲ በነገራችን ላይ ማለት ነው ይሰማሻል የሚረዳ ሰው አሁን በእኔ እስካሁን እንግዲህ ከሀቡም ጎን ከሳሪም ጎን ሆኜ ሳይ የሚረዳ ሰው ተረጁ ራሱ ካላብራራ ተረጁ ራሱ እንትን ካላለ እንትኑ ላይክ የማመን እንትናቸው በጣም የወረደ ነው እና በተቻለ መጠን ሀኒን አንቺ በውስጥ በደንብ አውሪያትና ራሷ ሀኒ እንድታብራራ አድርጊያት። እሺ ትታያለሽ ሳሪ። ኦኬ ስሚ ማርቲ አዳምጪ። ሰማሻለሁ። እኔ አሁን እዚህ ጋር ሀናን ከአንድ ሰዓት ተኩል በላይ ነው ስናዳምጣት የነበረው ገባሽ? ምንም ከማልቀስ ውጪ ሶሉሽን የላትም። ያ ደግሞ ለሚረዳ ሰው ወይም ደግሞ እኔ ለማስረዳው ህዝብ መፍትሄ አይሆንም። ገባሽ? እዚህ ጋር መጥቶ ሀና ስላለ እርጃት ስላለ ቲፎዞ ስላለ እኔ አረጋም አላረግም። ግን አሁን እኔ የምፈልገው ምን እንደሆነ ታውቂያለሽ? ምን ይነግሩ እኔ የምፈልገው እሷ መታገዝ የምትፈልገው መረዳት የምትፈልገው ምንድነው ሶሉሽኑ ምንድነው የምናደርግላት የሚለውን ነገር ይዛ እስካልመጣሽ ድረስ ሙሉ ቀን ስታለቅስ ብትውል አልሰማትም። በደንብ አዳምጪ። ስለዚህ ፍላጎቷ ምን እንደሆነ ምንድነው እኛ ልንረዳት የምንችለው ሌላ ሰው ሰልፍ ሊያር ከዚህ በፊት አሁን ልንገርሽ የሆነች ልጅ መታ ነበር እዚህ እኔ ጋር መጣች። እዚህ ሱቅ የደም ካንሰር ነው ያዛት እና የደም ካንሰሯ እዚህ በሁለት ጊዜ 3 ጊዜ ተኝታ ቃስምያ ወደ እንትን ሪፈር ብሏታል። ምንድነው የምፈልጊው ስላት እኔ የምፈልገው በቃ ከሞትኩም ከዳንኩም አገሬ መሄዳለች። እሺ አገርሽ የምትሄጂ ከሆነ ትኬት እቆርጥልሻለሁ። አገርሽ ስትገቢ የፈርስት የመጀመሪያ ህክምና የምታረጊበት ብር አሰባስብልሻለሁ። ሄደሽ ህክምናሽን ጀምረሽ የሚያስፈልግሽ ብር ይሄንን ነው ሲባል ኤግዛክትሊ አሰባስብልሻለሁ ብለን ተስማማን። መጣች እዚህ ላይ ብላ ይዣት መጣው። ስመጣ እዚህ ለምን አትታከምም የሚል ኦፕሽን አቀረቡ። ቢኮዝ እሷ ቪዛ አላት። እሺ ብለን ስንጀምርላት ሙሉ የመጣ ያለውን ፕሮሰስ ሁሉን ነገር ነገራት። እስቲል አሁን ፕሮሰስ ላይ ሰሚት ተደርጋ እየተደወለላት ነው። ላይክ ይሄ ሶሉሽን ሲኖር አበቃ። የምታለቅሽበት ፓርት አለ፣ የማታለቅሽበት ፓርት አለ። ሀና ዝም ብላ ነው የምታለቅሰው። ስለዚህ እንደዛ ሲሆን ደግሞ እኔ አልረዳትም። በጣም ይቅርታ ሶሪ ለዚህ አነጋገር። እዚህ ጋር ኮሜንታተር ይሄ ስላለ እኔ አለበት። ስለዚህ እሷ በስነ ስርዓት ካለ ማርቲ በስነ ስርዓት ካለ ከኔ ጋር መመነጋጨው በዚህ ሀሳቧን ነው ማወቅ የምፈልገው። ማሜ ነገን ታውራት፣ ከዛ በኋላ ከካምፓኒው ጋር ትነጋገር፣ ያላትን ነገር ትጨርስና ስትመጣ ይሄን ስትለኝ የምችለው ይሄንን ነው፣ ይሄንን ነገር አልችልም ብዬ እላታለሁ። በቃ ካላስ እሺ ውጭ እንዴት ነሽ ሳሪ? በጣም አመሰግናለሁ። ሳራል ሀበሻ ጋር ቁጥር ተቀያይሮ የለም ማባረኩ ተቀያይረዋል። ግን ሳራን አናግሬ ሙኒቲ ሰላም ብያለሁ። መጀመሪያ ሳራን አናግሬላት ነበረ። ሳራ ማሚ ማን ነው ፕሬዝዳንት ነው ማሚ ፕሬዝዳንት እሱ ካሰባሰበላት እንትን እመጣለሁ ምናምን በቃ እንትን ብላኝ ስለነበረ ምንም አዲስ ነገር የለም። እሷም እያለቀሰች ሙሉ ቀን ስታለቅስ ነው ከዛን ቀን ጀምራ እስከዛሬ እያለቀሰች ከኔ ጋር የሚያጣላን እንባዋ ነው። በቃ 10 ቦታ ማን መነካካት አንዱንም ያሳጣል። አሁን ምን ቦታ እንዴ ትላንት እዛ የተነጋገረችውን እዚህ ጋር መጥቶ እንደገና ሰው ያዘውን ነገር ማን ማስተካከል ይችላል? እንደዛ አይሆንም። አንድ ቦታ ይሄንን ምን ያው ሙኒቲ አልሰማውም። ግን እንደገና ደግሞ ከእንትና ጋር ጀምራ ነበር ልትረዳ። እኔ ማሚ ብያለሁ ገብቷል። እንደዚህ አይነት ዝዝዝት ያለ ነገር በጣም ከባድ ነው የሚሆነው። እንትና ጋር ራሱ ሙኒት ማን በጌጤ ቤት ገብታ እንትና አርዷት ሁሉ ሲሉ ነበር። በኋላ ችግር ነው በእናታችሁ። ሳርዬ የትም ቤት አልተረዳችም። አንቺ ጋር ዛሬ ይሄው ካለች ፊት ለፊት
ሀናለሽ ኦኬ ይሄው እየሰማች እሷ ፊት ቅድም የጮኩባትን ልንገርሽ ሳሪ ጋር ሂጂ ብያት አንቺ ጋር መታ እዚህ ስራ ላይ ነበር ሻይታ ማርቲ አንድ ነገር አለ ቆይ ማርቲ በፈጠረሽ አሁን ካንቺ ሳሪ ሀበሻን አውርታችኋት እሷ ጀምራ የነበረው ነገር ከሆነ ብር አለመሰባሰብ ጉዳይ እንጂ ቀጠሮ ሰጣችሁ ከነበረ ሌላ ቦታ ላይ መምጣት አያስፈልግም ነው ማርቲ አልቀጠረችም ምን ላይ ነው ቆሞ አንቺ ነሽ የምታወሪላት ማለት ነው ለዚህ ልጅ በየቦታው አቤት አንቺ ነሽ የምታወሪላት በየቦታው ለሷ ልጅቷ ታለቅሳለች አትናገርም እኔ ማንንም ሚዲያ ላይ ወጥቼ ተናገርኩት የለም እኔ ጥያቄ የምጠይቅሽ ማርቲ ሁሉ ጊዜም እሷን እያለቀሰች አክሰፕት አናረግም እኔ ልንገርሽ ማልቀስ መብት ይኸውልሽ ማርቲ ይኸውልሽ የሰው ልጅ ለገዛ ለእርዳታ ሰው እንዲያግዘው ከፈለገ ሐሳቡን ራሱ እንዲረዳው መናገር አለበት ማልቀስ መፍትሄ ከሆነ ማልቀስ ትችላለች እዚህ የመጣችው ቀዛ እንድናረግላት ነው ጥያቄዋ ራሱ ትክክል አይደለም ከይቅርታ ጋር አንድ ሁለተኛ ደረጃ ደግሞ አንድ ቤት ሁለት ቤት ሶስት ቤት ስትገቢ አንደኛ ልጅቷ አትረዳም ስሚ ሁለተኛ ማንንም የተነካካ ነገር አይፈልግም ማንንም አይፈልግም ሶስተኛ ዋና ነገር እኔ ኤቪደንስ ፈልጋለሁ ማስረጃ ለማግዛት ለአንድ ብርም ብትሆን ማስረጃ ፈልጋለሁ አበቃ ይሄ ካልሆነ ግን ምንም ላግዛት አልችልም በስ ስታው አሁን ትክክል የተቆላ ገብሳለ እሺ እኔ እንዳለ ያለኝ መረጃ ከጀመርኩበት እስከ ጨረስኩበት ልክ ያለው ማለት ነው እስካሁን እንኳን እሱ አይደለም ካምፓኒው ያለኝ ነገር እንዳለውላ ልክ ያለው እንደገና ይሄ ምንድነው ይሄ ድርጅቱም እንደዚህ ሊያግዘኝ እንደፈለገውላ ስክሪንሾት አድርጌ ልክ ያለው ግን በዚህ ሰዓት አሁን እኔ ካንስሌሽን ከሰጡኝ ምንድነው ማረገው እኔ ለሚዲያ ራሱ አዲስ ነኝ ይሄ ችግር ነው የላክሽው አዳምጪኝ የላክሽው ለኔ አላክሽም እኔ ጋር አልመጣሽም እኔ አላየሁም እኔ አልሰማሁም በደንብ አዳምጪኝ እኔ ምን ነገር አዳምጪኝ እኔ ከሌላ ቦታ አሁን ለምሳሌ ሳራ ላበሻ ሰፖርት የምታረግሽ ከሆነ ተገናኝተሽ ከሆነ ከሷ የበለጠ ሰው የለም ምክንያቱም እዛ የጀመርሽው መጀመሪያ እዛ ጨርሽ ያለውን ነገር ሶልቭ አድርጊ ሳራ ላበሻ እኔ ያል ብር ይችላልው እኔ ያል ስትልሽ እዛ ላይ እኛ እንጨምርልሻለን ያንን የምናደርግልሽ ግን ለምንድን ነው አሁን ጥያቄሽ የቪዛ ነው የቤት ነው የምግብ ነው የህክምና ነው ምንድን ነው እኔ ከምንም በላይ የበለጠ መታከም ነው የምፈልገው መታከም ግን የምችለው ምን ሳረግ ነው እሱን ነገር እኔ አላውቅም ምክንያቱም እነሱ ካንሰል የሚያደርጉኝ ከሆነ ቪዛ ያስፈልገኛል ስለዚህ ይሄን ሁሉ ማንም ሰው ይሄን ሁሉ ፕሮሰስ በእኔ ቤት አይጨረስም አንድ ጊዜ ልንገርሽ ሀና ካምፓኒው ሊረዳኝ ይፈልጋል አልሽ እኔ በእርግጥ ከመጀመሪያ አልሰማሁሽም ትላንትና ግን ሳሪ ቤት አይቼሻለሁ አሁን ደግሞ ካምፓኒው ሊረዳሽ የሚፈልግ ከሆነ ቪዛሽን ለምን ይፈነፍረዋል ካምፓኒ ሳይሆን የእነስ የሚባል ኢንሹራንስ አለ አይደል በሱ ስር በስማ የሚባል ድርጅት አለ ማለት ኢንሹራንሱ እየጠየቀኝ ያለው ብር እኔ ከአቅሜ በላይና ከደሞዚ ጋር አብሮ መሄድ አይደለምና እዛ እንትን ይላል ነፃ ህክምና አለ ከዛ እሱን በካንሰር ህመምተኞች ማዕከል ስር ሆነሽ መታከም ትፈልጊያለሽ ብለው ኢሜልም በስልክም ደወሉልኝ አዋልኳቸው የሆነ ፎርም አለ እሱንም ሞላው ግን ያንን እንትን ብዬ ያልጨረስኳቸው ዶክመንቶች አሉ ለምሳሌ ፓስፖርት ኮፒ የስራ ውሌ መቼ እንደሚያበቃ ምናምን የሚለውን እኔ ጋር የሌለ ነገር ካምፓኒውና ሲቲዩዋ ጋር ያለ ወረቀት ጠየቁኝ በተደጋጋሚ ሲቲዩን ጠየቅኳትኝ ስጠይቃት እሷን ስጠይቃት ካምፓኒውን ስጠይቅ ደግሞ እሷ ጋር ነው ይሉኛል በመሃል ማለት ነው ያንን ሳልቀረው ማለት ነው እሱም ብልክ አሁን ያኛው በስማ የሚባለው ካምፓኒ እንትን ድርጅት በነፃ ሁሉ ነገር እስከ ሰርጀሪው ላይ በነፃ እንትን እንደሚል አይቻለሁ ነው ዌብሳይታቸው ላይ ገብቼ ማለት በየቤቱ ከመዞር ሴትዮሽና ካምፓኒሽን አንቆ መያዝ ነው ያለብሽ ደግሞ ሴትዮች ጋር ሊሆን አይችልም አንቺ የካምፓኒ ቅጥረኛ ነሽ ካምፓኒው ነው ወደ ሴትዮ ያላከሽ ስለዚህ ካምፓኒውን ይዘሽ ኮፒና የቪዛሽን እንትን ምናምን መቀበል አያቅትሽም ስራ አልሰራም እንረዳሻለን ብላችኛል ይሄንን አትሊስት ስጡኝ
ብለሽ ጠይቂ። እንደውም በተደጋጋሚ ለእኔ መስጠት የማይገባ ዶክሜንት ከሆነ ለዚህ እንትን ላኩልኝ ስላቸው ፓስፖርቱ ብቻ አታችመንት ላኩልኝ በዩሲ ፓስት፣ ሌላውን መላክ ፈቃደኛ አይደሉም። ስለዚህ ጉዳይሽ እነሱ ጋር ነው ያለው። አንቺ ኦልሬዲ የነፃ ሕክምና ተመቻችቶልሻል። ሊረዱሽም ፈቃደኞች ናቸው። ይሄንን መረጃ ላኪ ብለው መረጃ ነው እንጂ ምንድን ነው ዶክመንት ነው እንጂ የተከለከልሽው ሕክምና አይደለም። አንቺ እየፈለግሽ ያለሽ ሴትዮዋ እዚህ ካንስል ልታረገኝ ነው። ሴትዮ አሁን ካንስል ልታረገኝ ከካምፓኒው ጋር ብለው አይደለችም። ስፖንሰርሽ ካምፓኒው ነው። እሷ ለምን ካንስል ታረግሻለች? ቅድምም ነገረች አልፈልጋትም ብላ ብትመልሳትም በካምፓኒው ስር ናት ስቲል እኮ። እሺ ትናንትና ምን ላይ ደርሳ ነው? እነ ሳሪስ ምን አሏት? ሙኒት ልናድር ነው እንደዚህ ስንጨቃጨቅ ይስ ታርዬ ረዳሻለሁ ተባብለው ስልክ ሲቀያየሩ ድረስ ነበር። እሺ ከዛ ሳና ምን ላይ ደረሽ? ሳሪና አወራሽው? እኔ እግዚአብሔር በሚያውቀው አንድ ሰው የደወለልኝ የለም። ማሪ ተረጋጊ። ገና ትናንትና እኮ ነው የተቀበሉሽ። እዚህ ቲክቶክ ላይ በጣም ነው እያስጠላኝ ያለው ጋይስ። በጣም ነው ሰዎችን ጄጅ የምታረጉት። በጣም ነው ይቅርታ እውነት እኔ እንደዛ ያልኩ አይደለም። ከእንትናም ባሻገር ከጌጤ ራሱ ሙኒቲ በጣም ነው እያስጠላኝ ያለው ጋይስ። ከባድ ነው መቤቴ። አንድ ቀን ገና እኮ አንድ ቀን ነው ማርታ። የሚጠቅምሽ ካምፓኒው የሚያደርግልሽ ነገር ነው። ህዝብ ቢያዋጣልሽ ምን ያህል ሊያዋጣልሽ አለም። እኔ አሁን እኮ በዚህ ሰዓት ካንስል ሊያደርጉኝ ነው። ምክንያቱም መተሽ ካንስሉን ነገ ከጠዋቱ 9 ሰዓት እስከ 4 ሰዓት ባለው ጊዜ ላይ መተሽ ፈርሚ ብለው ሜሴጅ ልከውልኝ። አትፈርሚ። አልፈርምም። ህክምና እንዲህ ተጠይቄያለሁ አልፈርምም። ይህንንም ለማለት እኮ እውቀት ያስፈልጋል። እኔ ምንም አውቀው ነገር የለም። ለዛ ነው። ሳሪ በቃ እኔ አላወቅኩም ነበረ ይሄ ሁላ ነገር። አሁን ነው የምሰማው ሁሉንም ነገር። ሳሪ ማናገሯን ጌጤ ቤትን መግባቷን ምንም አውቀው ነገር የለም። ትናንትና አናግርሻት ከነበረ ሳሪን ከእሷ ጋር ሳትጨርሺ እዚህ መምጣት ትልቅ ስህተት ነው። በአንድ ቀን ልዩነት ምንም የሚፈጠር ነገር የለም። ምናልባት እሷ ልታገዝሽ ያሰበችውን ነገር አሁን እንዲህ ስትዞሪ ከሁሉም ሳታች ትቀመጫለሽ እንደተባለ። ኤኒዌይ አሁን እንደነገርኩሽ ነው። አንቺ ካምፓኒሽ ላይ ነው ጉዳይሽ ያለው። እሱን ተቀብለሽ ኦልሬዲ ራስሽ ፕሮሲድ የምታደርጊው ነገር ነው። ተቀብለሽ ኮንትራክትሽን ለካምፓኒው ላኪ ለሚረዳሽ። ከዛ ሜዲካልሽን በዛ ተከታታይ። እሺ አና ማለት አሁን እዚህ ጋር ገብተዋል ማሜ። ምንም አይነት ሶልቭ የምናደርገው ነገር የለም። አሁን ደጋግመንም እያወራን ነው። ቢኮዝ እሷ ሶልቭ የምናደርግላት ነገር የሆነ ነፃ ሁና የሆነ ነገር ስታስፈልጋት አግዛታለሁ ብዬ ቃል ልግባላት። አሁን የቅድሟ ልጅ ሰምታታል። ኤምባሲ ሄድኩኝ፣ ግን ኤምባሲው ከቀራማሽን ዲስካውንት እናስደርግልሻለን፣ አይዲ ይዘሽ ከመጣሽ ግን እናክምሻለን ብለውኛል ስትል ምንድን ነው የምትፈልጊው ስላት ሰምተህ እንደሆነ ቪዛ አለች። በቃ ችግር የለም ቪዛ ከሆነ ነፃ ቪዛ የሚሰጥሽ ሰው ፈልግልሻለሁ፣ ከዛ በኋላ የቪዛ ፕሮሰስ መጨረሻ ይሄን እናደርግልሻለሁ ብዬ ቃል ገባሁላት። ቢኮዝ በቃ ይሄ ክሊር የሆነ ነገር ነው። አሁን ያና በጣም የተወሳሰበ ነገር ነው። ምንድን ነው አሁን እኔ የምረዳት ምንድን ነው? እሺ ልርዳት፣ ምን ልርዳት? አሁን የኢንፎርሜሽን እጥረት ነበር የነበረባት። ኢንፎርሜሽኑን ነግረናታል። ፕሮሲድ እንዴት ማስኬድ እንዳለብሽ ነግረንሻል። ሀና ጨርሺ፣ ጫፍ ድረሺ። ከዛ በኋላ ያው መጀመሪያ ካናገርሻቸው ሰዎች ጋር ከዛ በኋላ ያለውን ነገር መጀመሪያ ጨርሺ። እሺ እኛ ምናልባት ከዛ በኋላ እኛ ምናልባት ተጨማሪ ሆነን ማድረግ ያለብን ነገር ልናደርግ እንችላለን። እሺ አሁን አንቺ እርዳታውን ለመውሰድ ገና እስከ መጨረሻው ሄደሽ አልጨረስሽም። ገና ፕሮሰስ ማድረግ ያለብሽ ነገር በአንቺ በኩል ያልጨረሻቸው ብዙ ነገሮች አሉ። ካምፓኒሽ ጋር ያለውን ነገር ጨርሽ እስከ መጨረሻው። አልፈርም ማለት ትችላለሁ፣ መብት አለኝ። አልፈርም ትችያለሽ፣ መብትሽ ነው። ግን ይሄንን አልፈርም የምለው የት ተቀምጬ ነው? ሴትዮዬ ጋር ልታስወጣኝ አትችልም። ለምን? ሴትዮሽ እኮ አይደለችም ስፖንሰሯ፣ ካምፓኒሽ ነው። ካምፓኒሽ መሄድ ትችያለሽ። ካምፓኒ አኮሞዴሽን ነው። የካምፓኒ አኮሞዴሽን ላይ ነው የሚሉሽ። ይኸውልሽ ሀና ቴክስትሽ ላይ
ወደ ካምፓኒ አኮሞዴሽን ነው የሚልሽ። ኮንፈርም ካደረጉ ወደ ካምፓኒሽ አኮሞዴሽን ነይ ነው ያሉሽ። ስለዚህ ነይ ካሉሽ በታክሲ ነይ ብለውሻል ኦልሬዲ። ስለዚህ ወደ አኮሞዴሽንሽ ተመለሽ፣ የካምፓኒ አኮሞዴሽን። ከካምፓኒ አኮሞዴሽን ግን እንዳትወጪ እሺ። የምትመርጠው አንድ ነው፣ ምርጫሽን ደግሞ እንደዛ አድርጊ። እስከ መጨረሻው ሂጅበትና ጨርሺ። ከዛ መጨረሻ ላይ ስትደርሺ እርዳታ በሚያስፈልግሽ ሰዓት ይዛኔ መጀመሪያ ያናገርሻቸው ሰዎች እንዲያግዙሽ አድርጊ። ከዛ በተጨማሪ ደግሞ ማገዝ የምችለውን ነገር ማለት እኔ እነሱን ዶክሜንቱን በጠይቃቸው ይሄኛውን ሕክምናውን ያለበትን ያውቁታል። ምክንያቱም በተደጋጋሚ ስለምናቸው ነበር እና ችግር የለውም፣ ችግር አያመጣብኝም እኔ ላይ። አንቺ ዛሬ አውሪ ተብለሽ ነው እንዴ ተለቀቅሽው? አንድ አይነት ነገር ነው እየጠየቅሽ ያለሽው ሀና። ነገ ካምፓኒ ስትሄጂ አልፈርምም በያቸው፣ ዶክመንት ስጡኝ። ሲጀመር አንቺን ለመከንሰል ከአንድ ወር በፊት ለአንቺ መንገር ነበረባቸው። እየገባሽ ነው ሀና? አዳምጪኝ በደምብ። ስለዚህ ትጠይቂያቸዋለሽ ነገ እዛ ስቴጂ ለመፈረም ቁጭ በይ፣ ገብተሽ ካምፓኒ ውስጥ ቁጭ በይ። ማረፊያ ቦታ አላችሁ አይደለ? ቁጭ በይ፣ ስጡኝ በያቸው ዶክመንትሽን ነገ። አይ ካሉሽ ሌበር ደዊና ለሌበር እንዲህ አይነት ችግር አለኝ አሁን ሳላስበው ነይና ፈርም ያሉኝ፣ እኔ ዶክመንቴን እፈልጋለሁ ለሕክምና። እንደገና የአንድ ወር የኖቲስ ፔሪድ አልተሰጠኝም። ገባሽ? ልትገምልሽ ነገ ተጠርተሽ ስትሄጂ እኔ አልፈርምም። ካንስሌሽን ልትከነስሉኝ ከፈለጋችሁ ከአንድ ወር በፊት ለእኔ ማሳወቅ ነበረባችሁ። ቃል በቃል እንደዚህ በያቸው። ድሮ በምትነጋገሩ ቋንቋ ከነሱ ጋር በአረብኛ ሆነ በእንግሊዝኛ። እሺ፣ ከአንድ ወር በፊት አልፈርምም። አሁን እኔ የምፈልገው ዶክመንቴን ነው፣ ስጡኝ። አይ ሲሉሽ ሴም ታይም 80084 ነገ አይሰሩም? ነገ ይሰራሉ? አዎ ይሰራሉ። ነገ ደውለሽ አዎ የሕክምና እንዲህ አይነት ችግር ገጥሞኛል ትያቸዋለሽ። ነገodiያም ላይ ደውሉ ይችላሉ። ሰኞ ሲደውሉልሽ ላኪ እንትኑ መረጃ ይሉሻል። ያኛው ምንድነው የኢንሹራንሱ ካምፓኒ የላከልሽን ፎርም ላኪላቸው። ይሄን ተጠይቄም አልሰጥም ብለውኛል በያቸው። አሁን ካምፓኒው የያዘው ሽሽት ምን እንደሆነ ልንገርሽ። የተወሰነ ፐርሰንት ክፈልም እንዳይባል ነው። የራሱ ኢንሹራንስ ይኖረዋል የካምፓኒው፣ ያንንም ለማሸሽ ነው። እሺ፣ መናገር ብቻ አይደለም ማዳመጥና ከዛ በኋላ መጠየቅ። አትሊስት አሁን እዚህ ላይ ያልገባሽ ነገር ካለ ጠይቂ። እኔን ችግር ውስጥ አንቺ አንድ ተራ ሰው ነሽ። አንቺን ችግር ውስጥ ለመክተት የሚቆም ካምፓኒም ሆነ የሚቆም ግለሰብ የለም። እሺ፣ በዚህ ላይ ደግሞ ባዮ ላይ ቁጥር ያለ። ለምሳሌ ካምፓኒ ሆነሽ ስታስረጃቸው አልገባ ካላቸው ወይም አውቀው እንዳልገባቸው ከሆኑ ደውይልኝ፣ አስረዳልሻለሁ። እሺ፣ አመሰግናለሁ። የማሜም እኮ ቁጥር አላት። በቃ ከሁለት አንዳንድ ጋር ደውይ፣ ባላልሽ ማሜ ጋር ደውይ። ተረጋጊ ሀና። ይኸውልሽ ሁለተኛ ነኝ ልንገርሽ፣ እንደዚህ ሆነሽ ማንም ቤት ሳትረጂ ማንም ሳያግዝሽ እስከ መጨረሻው ከሁሉ ነገር ነፃ ሆነሽ ትኖሪያለሽ። ምክንያቱም ይሄ ነገር ለአንቺ ጠቃሚ አይደለም። በቃ በደንብ አዳምጪ። ማልቀስ ምን ማለት ትርጉም የለውም። እኛ እንድናግዝሽ፣ ሰው እንዲያግዝሽ፣ እኛ ማለት ሰዎች እንዲያግዙሽ ከፈለግሽ አንቺ ቢስትሮንግ መሆን አለብሽ። በቃ ያለውን ነገር ማስረዳት፣ አስረድተሽ ማሳመን፣ ስትናገሪ ልክ ማርቲ እንዳለችሽ ፖይንቷን ብቻ ይሄን ነው። ከዛ ውጭ ማልቀስ ትርጉም የለውም። ምንም የሚፈይድልሽ ነገር አንዱ ቤት ስትሽከረከር ተመልከች። አንድ ነገር ነው። እኔ ሳሪ ጋር መተሽ የኔ እርዳታ ካልተፈለገ ሳሪ እኔን ትጠራኛለች እንጂ አንቺ አይደለሽም ዘለሽ እኔ ጋር የምትመጪው። አንድ ሰው ቤት እርጊ። ሰው እኛ ስንፈላለግ እርስ በእርስ እንጠራራለን። የተፈለገበት ቤት ተሰብስበን የሚደረገው ይደረጋል እንጂ አትሽከርከሪ። አንዱ ላንዱ ይተውሻል። ገባሽ? እሺ፣ ተረጋጊ፣ አይዞሽ። ከማናችንም ደግሞ የበለጠውን አምላክሽን ለምኝ። በጸሎት ነው። እሺ፣ አይዞሽ። እሺ፣ የሰው ንግግር አትስሚ። በየቦታው እየሄድሽ በራስሽ ያለማንም እርዳታ በዚህ መንገድ ለመወጣት ሞክሪ። እሺ
እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። ጤናችሁን ይስጣችሁ። ሲቀጥል ማሜም አለ። ማሜን አውሩ። ማሜ አውራት እናንተ እስከ መጨረሻው ምንድነው የሚያስፈልጋት የሚለውን ነገር እንወቅ። እንደዛ ነው የሚሻለው። ማሜ አውራት አንተ። እሺ ችግር የለውም። መግባባት ካልከበደን ችግር የለውም። እሺ ካላሳን እሺ